እሱ እኔን አምኖ እኔን ስም ተጠቅማ የሳራ እህት ነኝ ብላ ስለሆነ ያደረገችው እኔ ከሷ ድምጽ ቆመላታለሁ፣ ከጎኗ ቆማለሁ። ግን እዚህ ጋር ጨማልቃ ሄደችውን በእኔ ስም ተጠቅማ እኔ ማቃቸው ሰዎች አሁን ሀውዬ እኔ አንቺን ነው የማውቀው። አሁን አንቺ እኔ ሰው አስተዋወኩሻ እህቴ ነሽ ብለህ ምናምን ሁሉ ነገር እኔ አስተዋወኩሽ ወንድሜ ነው ብሎ የሆነ ነገር መጥቶ ይኸውልሽ ሳርዬ እውነት ነው፣ ሀቅ ነው፣ ትክክል አልሰራችም። ግን በዚህ ሰዓት አንቺ እና ኦኬ ትንሽ እስክታገግም ደህና እስክትሆን ኖ ደህና ናት። ለምን መሰለሽ ነው ሀቢባ ደህና የሆነችው ለምን መሰለሽ? ስራ ቦታ አንድ ቦታ ነው የምንሰራው ብዬሻለሁ። አሁንም እየሰራች ነው ስራ እየገፋች እና እንዴ ትናንት አብረን የሰራ ነው። ከትናንት ወዲያ እኔ እኮ ደንግጫለሁ እኮ ስላልመጣሽ ገርሞኛል እኮ። ስራ ቀርታ እኮ ነው ላይፍ የገባችሁ ትናንትና። እንዴ ምንድነው የምታወሪው ሀቢባ? ስራ ቦታ እኮ እየገላመጠችኝ ነው የምታልፈው፣ እየገፋችኝ ሽንት ቤት ጋር ምናምን ጋር እኮ እንገናኛለን። እንዴ አያታለሁ እኮ በቀን በቀን። ይሄ እኮ በቃ እኔ እኮ ስለ ወንድሜ ተናግሬያለሁ። ይሄ እየካድኩኝ አይደለም። ወንድሜ ሊያረግ ይችላል፣ አዎ ሊያረግ ይችላል። መጥፎ ሰው ነው፣ መጥፎ ሰው ነው። ባለጌ ነው፣ ባለጌ ነው። አምኜላታለሁ። አሁንም ቢሆን ይሄ ነው ቃሌ። እኔንም ብዙ ስራ ሰርቶኛል። ገባሽ? እዚህ ጋር ደግሞ እሷም ደግሞ የምታረጋቸው ለእኔ እኔ ማቀው ደግሞ ሪያሊቲ ፊት ለፊቴ እኮ አያታለሁ እኮ እኔ ሀቢባ። እየሳቀች እኮ ነው የምታየኝ፣ እየገላመጠችኝ እኮ ነው። ይሄ የምትዝችበት ነገር የለም ሰው እንደዚህ እያልሽ ምናምን እንደዛ እኮ ነው የምታየኝ። እኔም ቦታ አልሰጣትም። ስራ ቦታ ነዋ። ገባሽ? ምን ስራ ቦታ ምን ብለሽ ትጣያለሽ? እኔም እኮ ስቃይ ውስጥ ነኝ። እኔ እኮ አሁን ምን እንደጠረጠርኩ ታውቂያለሽ ሀቢባ? ብሩን ክፈይ ስላልኳት አክስቷ ጋር ስለሄድኩኝ በዚህ ተናዳ ነው ሀቢባ ጋር የመጣችው። ምክንያቱም እኔ ቀድሜ ልኬላታለሁ። ለዶክተሩ ብሩን ማትከፍል ከሆነ ሚዲያ ላይ ሀቢባ ቤት ገብቼ ቮይሱን እልክልሻለሁ፣ አዋርድሻለሁ፣ ትከፍያለሽ፣ ወንጀል ሰርተሻል፣ ሰርጀሪ ነው የተሰራሽው፣ ልብሽን ታመሽ። ይሄ የቅንጦት ስራ ይባላል ሀቢባ። ልቧን ታማ ኩላሊቷን ታማ አይደለም ሕክምና ይሄ ግዴታ የሆነ የለም። ሰውም ምንም በቃ መስዋዕት ከፍለሽ ህይወትሽን ለማዳን አይደለም። ይሄ የቅንጦት ነው፣ ቅንጦት ነው። ይሄ ውበት ነው። እሱ እንዳይወጣብሽ እንደዛ ስላልኩሽ ነው አሁን ገብተሽ ይሄን ሁሉ ነገር የምትቀባጥሪው። እኔ ብዙ ነገር ነው አሁን ጭንቅላቴ ላይ እየመጣ ያለው ሀቢባ። ለምሳሌ እኔ የሆነን ሰው አስተዋወቅኩሽ፣ አንቺ ገብቶኛል። ለምሳሌ አሁን ዶክተሩ እሷ የመጣች ጊዜ ደውሎ ሳራ በአንቺ በኩል የመጣችው እህቴ ብለሽ ያስተዋወቅሽ ልጅ አሁን በብድር ሰርጀሪ ልሰራት ነው እና አንቺ ኃላፊነቱን ትወስጃለሽ ወይ ብሎ ጠይቆሻል? የዛን ሁለት እኮ ይኸውልሽ ዶክተሩ ጋር መጀመሪያ ስንሄድ በሰላሙ ጊዜ ሳንጣላ እኔና እሷ ማለት ነው ቀጠሮ አስቀጥረሽ ከሳምንት በፊት ምናምን ዝም ብለሽ አለ የምታገኙ ዶክተሩን ባቀውም ቀጠሮ ተቀጥሮ በስነ ስርዓት ሄደን የምትፈልገውን ነገር ጠይቃው በደንብ አውርታው ወረቀት ሁሉ ጽፎ ሰጥቷታል። ምርመራ የምታደርገው የደም ምርመራ፣ እነዚህ ምርመራዎችን መጀመሪያ አድርጊና መሰራት የሚችልና ማይችል ሰው አለ። ገባሽ? ስትሰሪ ሰርጀሪ ዝም ብለሽ አለ የምትሰሪው። ደምሽ ተመርምሮ ልብሽ ተመርምሮ ምናምን ነው። እሱን ነገር ተመርመሪና እሱ ነገር ነፃ ስትሆኚ ነይ እኔ ዋጋ ያንቺ አሁን የምትፈልጊ ዋጋ 10 ምናምን ሺህ ብር ነው። ላንቺ ግን በሳራ በኩል እህቷ ስለሆንሽ ዘመድ ስለሆነች እሷ በሷ በኩል ስለመጣሽ በ7,000 ብር ሰራሻለሁ ስትለው ዶክተር እሺ ቀስ እያልኩስ መክፈል ይችላል ማለት ብለው ምንም ችግር የለም በቃ አንቺ ብቻ ሬዲ ሁኝ እንጂ ልጅ አለችኝ አለችው። ልጄን የሚይዝልኝ ላመቻችና አንዳንድ ነገሮችን ላስተካክልና ብር ምን ትልበልና እመጣለሁ አለችው። እና የምትሄደው ያውቃል፣ ልትሰራ እንደምትሄድ ያውቃል። በቃ ጨርሰናል። እኔ ያለው እዛ አውርተዋላ ተስማምተዋላ። ደግሞ ልክ ስትቀያየሙ ጊዜ ከኔ ጋር ተጣልተናል፣ እኔ ኃላፊነቱን አልወስድም ብለሽ ለምን ደውለሽ አልነገርሽም? ለምን እንዴት ነው ሀቢባ? እኔ አሁን ነጭ ፈረንጅ ጋር ዶክተር ጋር በምን አስባለሁ እሷ እንደዚህ ቁማር ትሰራኛለች ብዬ እንደዚህ ድፍረት ይኖራታል ብዬ በምን ይመጣልኛል እንዴ ሀቢባ? እንዴ አንቺን እኮ አስገድዶ እኮ መክፈል አይችልም አይደለም አስገድዶ መክፈል አይችልም። ግን እኔ እዚህ ጋር እኔን ችግር ውስጥ ከብታኛለች። እኔ ነው ዶክተሩ የሚጠይቀው። እኔ ነኛ እህቴ ናት ብዬ አስተዋወቅኩት እንዴ ሳራ በየቤቱ እየዞረች የልጅቷን ስም እያጠፋች ነው እያሉ ነው ኮመንት ላይ። ሰው ቤት ገብተሽ ነው? እኔ በየሰው ቤትም አልገባሁም። ተስጋ ገባሁኝ ሲያወራ ትናንት የነበረውን ጥያቄ እዛ የሚጠይቁኝ የነበሩት ለምን በየቤቱ
ሳራ እኔ በየቤቷ እሷ እዚህ ቤት ብቻ ማስረጃ አገኘች። አሁን እውነትም እሷ እንዳለችው በየሺሻ ቤቱ እየሄድሽ ስሟን ታነሳለች ማለት ነው። አሁን ቲክቶክ በየቤቱ ገዝት እየገባሽ ስሟን የምታነሺ ከሆነ እኔ ስለ ሊና ብዙም እኔ እንደውም ፎከስ ስናደርግ የነበረው ስለ ሀጂ ስለ ወንድሜ ሰርጀሪ እቃ ስለ እቃው ይሄ ሌላ ወሬ ነው እንጂ ስለ እሷ እንደውም ብዙም እኔ እንደዚህ ብላ አወራችብኝ ነው እንጂ ሞር ያወራ ነው ስለ ወንድሜ ነው እውነት ለመናገር። ምክንያቱም ወንድሜነት ማውራቱ ለምን አስፈለገ? አይገው ስለ ቤተሰብሽ ሌብነት እሷ አይደለች የሚያወራቸው፣ አንቺ ነሽ ስለ ቤተሰብሽ ሌብነት መተሽ የመሰከርሽው። ሀቀኛ ስለሆንሽ እኮ ሌባ ወንድም አላት እሷ እኮ አለች እኮ ራሷ ጠየቀችሽ ስትል ሳራ ሌባ ወንድም አለሽ ሳውዲ የተቆረጠ እጁን አልሽኝ ራስሽ እና አይ የለም አልልሽም መቼስ አንቺን መልስ ሰጠውሽ እሷ ስለጠየቀች ነው። ለምን አስፈለገ? ከሷ ከሜላት ከሊና ከሷ መመታት ጋር ምን ያገናኘዋል? ይሄ የኔ ሌባ እጅ ወንድም መቆረጥ ከሷ መመታት ጋር ምን ያገናኛል? እስኪ ለዚህ መልስ ስጪኝ ሀቢባ። መጀመሪያ አንቺ በድለሽኛል ብላ ስላሰበች አንቺ ይህንን እንድታስብ ያደረጋትን ነገር ልንገርሽን። ያው ለሊና እየተከራከርኩኝ ምናምን አይደለም፣ ግን ስለ ሀቅ ስናወራ ስለ አንቺም ሀቅ ተከራክሬያለሁ። ለምሳሌ ለሊና ኤግዛክትሊ ሳራ የበደለችሽ ምንድን ነው እሱን ንገሪኝ ብዬ ስጠይቃት ህዝብ ፊት ሳራ በየቤቱ እየሄደች ታማኛለች፣ በየሺሻ ቤቱ እየሄደች ታማኛለች ብላለች። ለዚህ ደግሞ ማስረጃ ስለሌላ አልተቀበልም። አሁን ግን ራስሽ ላይ ማስረጃ እያመጣሽ ነው። በየቲክቶክ ገዝቱ እየገባሽ ስሟን የምታነሽ በእውነታው ደግሞ ታነሻለሽ ማለት ነው። ሀቡን ያልገባም አሁንም እየነገርኩሽ ነው የገባሁት። እንዳችሁ ትበልጣለች። እሱ ላይ ፎከስ እናርግ ሀቡ። እሱ ላይ ፎከስ ከማድረጋችን በፊት ነው ሀቡዬ ይንገርሽ። አዎ አንቺ ትክክል ነሽ እኮ አንቺም እኮ ተበድለሻል። አንቺም በስምሽ በክፉ ተነስቷል። እሱን እናጠራለን። ኦኬ ግን ከአንቺ ስም መጥፋት በላይ ተጎጂ ማናት? ሊና አንድ ሴት ናት። ወንድምሽ አንቺ አልተከላከልሽላት። ጓደኛሽ ነበረች። በአንቺ ግፊያ ነው እዚህ ውስጥ የገባችው። ራስሽን ማምነሻል። አንቺ ነሽ ለምነሽ ስዊድን የወሰድሻት። አንቺን አምና ነው የሄደችው። አንቺን አምና ሄዳ አንቺን ጓደኛዋን ወዳ በዛ ወንድምሽን ወደደችው። አንቺ እንዳልሽውም ወንድምሽ ሀብታም ስለነበረ ላይክ ስለሚሰርቅ ውድ ነገር ስለሚያጭበረብር በዛ በገንዘብ ተማርካ። አዎ እኛ ሴቶች ገንዘብ ያታልለናል። ምቾት እንወዳለን። ምቾት ወዳ ተመችቷት ከወንድምሽ ጋር 4 ዓመት አብራ ኖረች። ነግረሻት ነበር ወንድሜ ሌባ ነው አይሆንሽም አጭበርባሪ ነው ብለሻት እምቢ ብላ ከወንድምሽ ጋር ቀጠለች። ይህን ደግሞ ራሷን መስክራለች። መጀመሪያ መክራኝ ነበር ወንድሜ አይሆንሽም ብላኝ ነበር። እሷን ብዬ እሷን ተከትዬ ቤድኩበት ወንድሟን አወቅኩት። ታይ ከዚህ ሰውዬ ጋር ይቅርብሽ ብላኝ ነበር። ኢቭን እኔን መክራ እምቢ ስላታልተው ደግሞ ያንን ቮይስ ሪከርድ እያደረገ ያመጣ ለእኔ ያሰማኝ ነበር። አይሽ እህቴ አትወድሽም፣ ጓደኛሽ ናት ግን አትወድሽም፣ ለእኔ ተዋት፣ ከእሷ ጋር አትሆንህም ነው የምትለኝ እያለ ያሰማት ነበረ። ገባሽ? ስለዚህ ምንም ነገር ቢሆን እሷ ላይ የደረሰው ነገር ይባል። ሀቡዬ ሊና እየመጣች ነው እና ብዙ ናችሁ። ኢንቫይት አድርጋት። እናንተ ብዙ ናችሁ። እሷ አንድ ናት። እሷ የደረሰባት ሜንታሊ አቢዩዝ ተደርጋለች፣ ፊዚካሊ አቢዩዝ ተደርጋለች። ይዝትባት ነበር። ታውቂያለሽ፣ ወንድምሽ ያደርገዋል። አንቺም መስክረሻል። እንዲያረግሻለሁ ይላታል። እህቶችሽን ገልብሻለሁ ይላታል። አባትሽን እንዲያረጋለሁ ይላታል። አንቺ እንዲያረግሻለሁ ይላታል። እሷን በመምታት ደግሞ ያሳምናታል። አሁን እኮ በጣም ጠንቃቃ ስለሆነ ስማርት ስለሆነ ወንድምሽ ማስረጃ ልንይዝበት አልቻልንም፣ ሰውነቷ ላይ ካሉት ብልዞች ውጪ። እና ሳርዬ እንደ ሴት አንቺ ከጎኗ ልትቆሚ ይገባል። ከጎኗ ላለመቆም እሷ በብሶታ የተናገረችውን ነገር በብሶታ በቃ ተረጃት፣ ይቅር በያት። እኔ እራሳታለሁ፣ ግን እኔን ደግሞ ያዋረደችኝን የዶክተሩን ሂሳብ ቀስም እያለች 100 እያደረገች 500 እያደረገች እዳዋን እንድትከፍል ደግሞ ትጠይቂልኛለች። እኔ እሱን ብቻ ታርግልኝ በቃ። ምክንያቱም ያንቺንም ስም ባልተገባ መልኩ ስታነሳ ነበር ሪከርድ አላቦ። እኔ ችግር የለብኝም እኔ ስለዚህ ይጨነቅ ሳልለው እኔ ሀቡ እኔ አሁን ለማቃት እኔና ሀቡ ሳራ እማይት ስለኔ ምንም ቢያወራ አይ ዶንት ጊቭ አ ሺት። እኔ ችግር የሌለብኝ ሰው ነኝ። በራስ ታውቂያለሽ እንደማላወራ ስላንቺ ኢንኬዝ ብታወሪ እንኳን ይኸውልሽ ምንም ችግር የለብኝም። እኔ ራሴን ምናምን ነው እንጂ ያልኩትኝ እኔ አንቺን በምንም ተአምር በመጥፎ አላምነሳሽም ሀቡዬ፣ ይሄ ታወቀ ነው። ሰዎች የሚሰጡት አስተያየት እኔ ለሐቅ ነው እንጂ የምቆመው። እኔ ትናንትና አንቺን
በትክክል የበደለችሽን ሳራን ንገሪኝ ብዬ ሊናን ስጠይቃት ጊፍታርሽ ስለሆነች ነው፣ ጊፍት ስለምሰጥሽ ለሳራ እያገሽ ነው ተብያለሁ። እንደዛ ተብያለሁ። አልሰጠውም። አይ ዶንት ልንገርሽ እኔ ስለኔ ማንም ምንም ቢል ማለት ነው አይ ዶንት ጊቭ አ ሺት። አይ ኖ ማይሰልፍ። በጣም በራሴ እተማመናለሁ። ራሴን አውቃለሁ። ህሊናዬ ነው የሚመራኝ። እኔ ለጭንቅላቴ ነው ለህሊናዬ ነው የምሰራው። ህሊናዬ ይጸጽተኛል ከሌባ ጋር ከቆምኩ፣ ለጊፍት ብዬ ወይ ለገንዘብ ብዬ ከሌባ ጋር ከቆምኩኝ ህሊናዬ ይጸጽተኛል። ትክክል። እኔም እንደዛው ነው። ህሊናዬን ስለሚጸጽተኝ ነው ወንድሜን አሳልፌ የሰጠሁትኝ። ጥሩ እንቅልፍ መተኛት ስለምፈልግ ነው። ነገ አንድ ነገር ቢፈጠር እንዲቆጨኝ ጸጸት ማስቀመጥ አልፈልግም። እሷም የሰራችው ወንጀል ካለ እናገራለሁ፣ እሱም የሰራው ወንጀል ካለ ለሀቅ ነው የምቆመው። እንዳንቺ ማለት ነው። የሰራሽ ወንጀል ካለ የራስሽንም ታውጪ። የራሴም ወንጀል ካለ ይምጣ። እኔም እንደዚህ አረገች የምባለው ወንጀል ካለ ለእያንዳንዷ ለሰራሁት ወንጀል በህግም ከሆነ መጠየቅ ካለብኝ ጠይቃለሁ፣ ይቅርታ መጠየቅ ካለብኝ ይቅርታ ጠይቃለሁ። በገንዘብ በሚባለው አንቺ በምትዩ ፍርድ ቤት አይደለ? ፍርድ ቤቱ በሚሰጠኝ ህዝቡ በሚሰጠኝ ለማድረግ ምንም ነገር ዝግጁ ነኝ። ግን አንድ ነገር ምለምናችሁ እናንተን፣ እኔ እሱንም ለማስያዝ ተባበሪ ካላችሁኝ ይተባበራለሁ። ያለሽኝን ነው ማድረገው። ግን እኔ እሱ ስዊድን እንዳልገባ መረጃ ደርሶናል፣ እዛው ጣሊያን ውስጥ እንዳለ። በቃ ሀቢባ አንድ ልንገርሽ፣ ላይክ ጥሩ ነገር መናገር የሚችሉ አሉ ሁለት ሴቶች እና ሎዛ ቲዲኤፍ እና ሾደን ላይ ያለችው። ሁለተኛ ደግሞ ዲር ቤዛ ላስገባ ስለ አንዴ ቆይ እስኪ ሰራ ሁለት ሰው ወይኔ ልውረድልሽ እና አንድ ሌላ ሰው አውርጂ፣ ሁለቱም ይግቡና እነሱም ያው ቆይ ከዛ በፊት አንዴ የልዑል ጉዳይን እንጨርሰን። ልዑል ስለሚወርድ የሚወርዱ ሰዎች ይወርዳሉ። ቆይ አንዴ ከዛ በፊት የጀመረችውን የሰርጀሪውን ገንዘብ በአንቺ ፊት በዚህ ፊት ቃል ትግባልኝ እንደምትከፍል ቁጥ ገባለች። አንዴ ጠብቂ ቁጭ በይና አንዴ መጀመሪያ ልዑልን እናስተናግደው ፕሊስ። የእነሱ ጉዳይ ነው ቀድሞ የነበረው። ቅልቦች በጣም ቢዚ ሰው ነው። ጊዜውን መስዋዕት አድርጎ ስንት የሀገር ጉዳይ እያለበት በስንት መከራ ነው እዚህ ጋር የተገኘልን። ቢዚ ሰው ነው። ስለዚህ መጀመሪያ የእነሱን ጉዳይ እንጨርስና ወደኛ ጉዳይ እንገባለን። ጠብቁ አንዴ። ልዑል መጀመሪያ ለቅልቦች ላስረዳው። ያው ሁሉን ነገር በውስጥ ነግሬዋለሁ፣ በዋትሳፕ ልኬለታለሁ፣ የልጆቹን ፓስፖርት ኮፒ ኤቭሪቲንግ። እና ጥያቄ ካለው እንዲጠይቀኝ። ተስፍሽ ቅልቦች አው እንዴት ነሽ? እንዴት ናችሁ? እንዴት ነህ? ደህና ነህ? ሆይ አለን። በፈለጋችሁ ሰዓት ባለመገኘቴ ይቅርታ። እውነት ለመናገር አሁን ያልሽውን እንደላክሽልኝ ነው እንጂ ያየሁት ውስጡ ከፍቻ አላየሁም። እውነት ለመናገር ያው ቅድም ሳወራሽ እንደነበረ ገና ቤም ከደረስኩ በጣም ታስታውስ አትችልም። ቅልቦች ከመንገድ መጥተህ እንደዛም ሆኖ እርዳታችን እንደሚያስፈልግ ስላወቅ አክብረህ ስለመጣክ በጣም እናመሰግናለን። በእውነት ጋይስ እጅግ በጣም ቢዚ ነው። ሁልጊዜኛ የፔትሮል ሳንለው የምን ሳንለው 5 ሳንቲም ሳንለው በራሱ ነዳጅ እየሄደ ጊዜውን፣ ጉልበቱን፣ ገንዘቡን መስዋዕት አድርጎ የሚያግዘን ወንድማችን ቅልቦች በተቋሙ ስም ነው የምጠራው፣ በግል ስሙ አልጠራውም። እና በጣም ነው የማመሰግነው። ፎሎ ያላረጋችሁት ካላችሁ ፎሎ አድርጉልኝ እና በፎሎ አመስግኑልኝ። ቅልቦች ጉዳዩ ምን መሰለክ፣ 2 ልጆች ፓስፖርት ኮፒያቸውን የአንደኛውን የቀበሌ መታወቂያ ማግኘት ችያለሁ እንደላኩልክ። ሀብታሙና መኮንን ይባላሉ። በዩናይትድ አረብ ኤምሬት ነበር የሚኖሩት። 1 ዓመታቸው ነው ዩናይትድ አረብ ኤምሬት ላይ ሲኖሩ። ያመጣቸው ልጅ ማሜ ዱባይ ይባላል። ደላላ ነው ያመጣቸው። አመት ሙሉ በሰላም ሲሰሩ ቆይተው እነሱም ደላላ አምጥቷቸው ራሳቸው ደላላ ሆኑ። የእነሱ ድለላ ግን ከኢትዮጵያ ማምጣት ሳይሆን እዛው ዩናይትድ አረብ ኢማራት ላይ የሚኖሩ ወንዶችን በ600 ድርሃም ኮሚሽን በመቀበል ህገወጥ በሆነ መልኩ ማለት ነው 600 ድርሃም በመቀበል ስራ ያስገባሉ። 600 ድርሃም ማለት በኢትዮጵያ ወደ 7000 ብር ምናምን ይሆናል አይደል ጋይስ? እንደዛ ትክክል ነኝ? እና እንደዛ አይነት ስንት ነው የሚሆነው ጋይስ? ብቻ በኢትዮጵያ ቀምጦልኝ ያንን ገንዘብ በመቀበል ስራ ያስገባሉ። ልጆችን ስራ ያስገቡና ደሞዛቸውን ቀጥታ ከ17000 ነው በምን አስቢው ነው 6000 ያልኩት። እሺ ይቀበሉና ደሞዙን ለሰራተኛ የሚያከፋፍሉት እነዚህ ሁለቱ ናቸው። ማን? ሀብታሙና መኮንን። ፎቶቸውን ለጥፌ ቪዲዮ የሰራሁት ልጆች። አዎ 30,000 በኢትዮጵያ እየተቀበሉ ለአንድ ጊዜ ነው ገብተው ስራው ባይስማማቸው ሌላ ክፍያ ነው እንደ አዲስ የሚከፍሉት።
በእንደዛ አይነት መንገድ ስራ የሚያስገቧቸው ልጆች ደሞዝ ከአለቃ ከድርጅቱ ባለቤት ከፓኪስታኒው ተቀብለው ደሞዙን ለሰራተኞቹ በእጃቸው የሚሰጡት እነሱ ናቸው። ለ5 ወር ያህል በሰላም ደሞዛቸውን ሲሰጧቸው ቆይተዋል። የስድስተኛውን ወር ደሞዝ የ139 ሰው ደሞዝ በኢትዮጵያ ወደ 10 ሚሊዮን የሚጠጋ ብር ይዘው ማርች 12 ከካምፓኒው ባለቤት ከፓኪስታኒው ደሞዙን ተቀበሉ። ማርች 13 በነጋታው ወደ ኢትዮጵያ ፍላይት አደረጉ። ለመግባታቸው ማረጋገጫ ደግሞ እኔ ትናንትና ዳይሬክት ወደ ኢትዮጵያ ደውዬ ቀጥታ መኮንንን አውርቼዋለሁ። እዚህ ላይቭ ላይ ስፒከር አድርጌ በኢትዮጵያ ስልክ ቀጥታ ደውዬ ማለት ነው። እና ኢትዮጵያ ገቡ እና ይህን ያለው ነገር የ139 ሰራተኛ ላብ ይዘው ወደ ሀገር ቤት አምልጧል። አሁን ወይ በሱዳን ወይ በሆነ ነገር ብቻ በባህር በሊቢያ ወደ ሳውዲ ከሀገር እንዳይወጡ እንድታደርግልን ነው እንድታመለክትልን። ቴንክ ዩ። እሰማለሁ ወይ? አዎ ትሰማለህ። ቅልቦች ከሌሎችም ጋር ስንሰራ በነበረበት ሰዓት ምንድን ነው የሚሆነው? አይደለም ደሞዝ ከልክለው ታመው ራሳቸውን አሟቸው እንኳን ሐኪም ቤት ወስደው ማያሳክም ከሆነ ከዚህ በፊት ከስራና ክህሎት ሚኒስቴር ከነሱም ጋር እዚህ ካለው ወደ ውጭ የላካቸው ተቋም ጋር ተነጋግረን ሕክምና ሁላ እንዲሄዱ ስናስደርግ የነበረበት ሁኔታ የነበረበት ነገር አለና እነዚህ ልጆች ወስዶ ያስቀጠረው እነዚህ ደሞዝ ተቀብለው ቢሰጡም እነሱም ወደዛ የወሰዳቸው ድርጅት ወይንም ተቋም ምን ሚና ተጫውቷል? በዚህ ላይ በህጋዊ ነው ወይ የሄዱት? ቴንኪዩ። አይደለም ደላላው አንድ ግለሰብ ነው፣ መሐመድ ይባላል። ማሜ ዱባይ ነው የሚባለው። ኤጀንሲ የለውም። በግሉ አየር ላይ ነው የሚሰራው። ህገወጥ ደላላ ነው። አይሽ ችግሩ እዛ ጋ ነው። አሁን ቢያንስ እነዚህ ልጆች ይዟቸው ከሄደ በኋላ ያስቀጠረው እሱ ራሱ ነው ማለት ወስዶ እዚህኛው ድርጅት ውስጥ ያስገባቸው እሱ ነው። በጣም ጥሩ ጥያቄ። ወሰዳቸው መሐመድ ከወሰዳ ይኸውልህ፣ እነዚህ ግለሰቦች እነዚህ ልጆች ወንድሞቻችን ወደ ዱባይ ሲመጡ ግማሽ ሚሊዮን ብር ከፍለው ነው፣ በኢትዮጵያ 500 ሺህ ከፍለው ነው ለመሐመድ የመጡት። አንድ ሰው በ500 ሺህ ነው የሚያመጣው። ከመጡ በኋላ እሱ ከኪሱ 600 ከፍሎ ነው የሚያስገባቸው ለነዚህ ደላሎች። እሱ በራሱ ስራ አላስገባቸውም። መኖሪያ ፈቃዳቸውን ሰርቶ ለነዚህ ደላሎች ነው የሰጣቸው። ለነዚህ ደላሎች ክፍያውን እሱን ይፈጸመላቸው። ሌሎቹ ግን በመሐመድ ያልመጡ ሰራተኞች በሌላ ደላላ የመጡ ግን ራሳቸው ከኪሳቸው ለነዚህ ከፍለው ነው የገቡት። ጉዳዩ እንዳለ ህገወጥ በህገወጥ ነው የመጡበት መንገድ፣ የተቀጠሩበት መንገድ ህገወጥ ነው። እንግዲህ ውስብስብ የሚያደርገው ስልክ ልከሽልኛል። እስቲ ትንሽ ጠብቅ። የሀብታሙን አባት ስልክ ልኬ ልካለሁ እና የረሳሁት ነገር ተስፍዬ አይኖ በጣም ቢዚ ስለምትሆን እንደማትሰማው ስለማቅ ነው የምነግርህ። እዚህ ጋር 50 ሺውን አምነዋል እነሱ። ይኸውልህ ለመክፈል የቀለላቸውን አመኑ። ምንድን ያሉት መሰለክ? እነሱ ያመጣቸው ደላላ ማሜ ዱባይ የሚባለው ደላላ ጋር ለ3 አብረን በአካል ግሪንላንድ የሚባል ሱፐርማርኬት በርጋ በዩናይትድ አረብ ኢማሬት ሰዓት አቆጣጠር ከምሽቱ 11 ሰዓት በኢትዮጵያ ከምሽቱ 5 ሰዓት ማለት ነው፣ እኩለ ሌሊት ላይ ተገናኝተን በአካል ተከፋፍለነው ብሩን እሱ ነው መንገድ ያሳየን። ማሜ ነው እንዴት ወደ ኢትዮጵያ እንደምንሄድ። እኛ አዲስ ነን፣ አመታችን ነው ገና ዱባይ ላይ። ማሜ ያመጣን ደላላ ነው መንገዱን የጠቆመን፣ እንዴት ወደ ሀገራችን እንደምንሄድ አወጣጡን ምናምን ያስተማረን ማሜ ነው። ብሩን ለ3 ነው የተካፈልነው አሉ። ማስረጃ ስል ማስረጃ እዛው ቆመን ሶስታችንም ስለማትንተማመን እዛው ነው የደላለት ነው ዋትሳፓችንን የሶስታችንንም ኮንቨርሴሽን ገንዘቡ በካሽ ነው የተካፈልነው ነው የሚሉት። በእኛ መስመር አሁን ማግኘት አይችሉም። ማን ነበር ያልሽኝ? የማን አባት ነው ስልኩ? የሀብታሙ አባት። ሀብታሙ ማን ነው ይባለው? ቆይ ላምብ መታወቂያው ላይ እዚህ ጋር ሀብታሙ አበበ መድክን። አሁን የምትደው ተስፋዬ ይባላለሁ። ከዚህ ቅልቦች የሚባል ድርጅት ስራ አስኪያጅ ነኝ። ተስፋዬ ይባላለሁ። አዎ የቅልቦች ስራ
መጥቷል። ትናንትና ነው ወደ ኢትዮጵያ የገባው። በጣም ብዙ ገንዘብ የልጆችን ገንዘብ ይዞባቸው መጣ ብለው አሁን ልጆች አቤቱታ እኛ ጋር ይዘው መጥተው ብዙ ገንዘብ ነው ያልከኝ? አዎ በጣም ብዙ ገንዘብ የ139 ልጆች ደሞዝ እንዳለ ይዞባቸው መጣ። የእያንዳንዳቸው 30 ሺህ ብር ነው። የ139 ልጆች እንግዲህ ወደ 5 ሚሊዮን ልጅ ነው እንዲያደርገው ልጅ ነው እንዲያደርገው ሀብታሙና አንደኛው ማን ነበር? ሀቢባ መኮንን ሀብታሙና መኮንን ሰው እየጠየቅ ነው። ጠይቀኝ አንተ ራስህ ነው። ስሙን አብሮኝ ስላሉ ነው። ቀጥታ ስርጭት ላይ ከነሱ ጋር ሆነን ነው እየደወልኩለት ያለሁት። እኔ እንመጣለን የሚል እንጂ መረጃ ያለኝ ልጄ ራሱ አይምጣ ማውቀው ጉዳይ የለም። ትናንትና ነው ወደዚህ ሲመጡ፣ ከትናንት ወዲያ ነው ደሞዙን የተቀበሉት። ትናንትና ወደ ኢትዮጵያ ሲመጡ ልጆቹ ወደ ሚዲያ ይዘውት መጡ። ብራችንን ይዘው አምልጠው ኢትዮጵያ ገብተዋል ብለው ልጆቹ ሳታገኙ ሚዲያ ላይ ስለማን ነው የምታወሩት? መተው አምነዋል። ሚዲያ ላይ ቀርበው ነበረ። እነሱም ታዲያ እነሱ ሚዲያ ላይ ተቀረቡ ምን ጠይቁት? ኢትዮጵያ ገብተዋል እንደገባችንን አስገድላችሁ ነው ሚዲያ ላይ የምታወሩት? ልጅ ዴጋ መምጣቱንም አላለም። ኦኬ ችግር የለውም። በቃ እሺ፣ እርሶ ጋር ካልደረሰ ስራ ቆሟል፣ ልንመጣ እንችላለን እንጂ ለኔ ያለኝ መምጣቱንም አላለም። አሁን ካንተ አንደበት የሰማሁት ልጅ ወደ ኢትዮጵያ መጥቷል የሚለውን ነው። ትናንትና ኢትዮጵያ ገብቻለሁ። ልጆቹን ደሞዝ የ139 ልጆች ደሞዝ ተቀብለው እዛው ስለ 139 ሰው አታውራ ልጅና ስለ ልጅ መረጃ በደንብ ስጠኝ። ልጁ ኢትዮጵያ ገብቷል እኮ ስለ ልጆት መረጃ እኮ ነው እየሰጠሁት ያለሁት። ልጆት መረጃው አንተ እኮ የምታወራኝ ስለ 139 ሰው ነው። ያንተ ልጅ የኔ ልጅ ደህንነቱ ራሱ ያሳስበኛል። መቼ ነው የመጣው? ትናንትና። አንዳንድ ሰው ታዲያ እኔ እኮ ልጅ ምን አሉ? ገብቷል ኢትዮጵያ? አዎ ኢትዮጵያ ገብቶ በኢትዮጵያ ስልክ ቀጥታ አውርቶናል። ታዲያ ዴጋ በደወል ለምን አስፈለገ? ታዲያ ቀጥታ ካወራችሁ አሁን ዝግ ስለሆነ ነው። ስልኩን ዘግቶ ስለጠፋ ነው። ምናልባት እርሶ ጋር ቤት ካለ ልጄ መግባቴ ላይ አላቀበል ወንድም ባለ እሺ ከልቦች እኔ ፋና እሺ ላይ በደንብ እከታተላለሁ። ሬዲዮ አዳማጭ ነኝ። እሺ እናንተው በቅልቦች ብለህ ሬዲዮ ወይ ላይቭ መግባት እችላለሁ። ይቻላል፣ ችግር የለውም። ግን ልጄ አሁን ስራ መቆሙንና ሰሞኑን እመጣለሁ ማለቱን እንጂ የማውቀው ማለት ነው መረጃ እኔ ጋር ያለው ማለት ነው። እሺ አሁን አንተ እንደምትለው ከሆነ ኢትዮጵያ ገብቶ ብለህ አልፈኝ ነገር ይሄ ኢትዮጵያ ከገባ እንዴት ለዳ አይደውልልሽ? እንግዲህ እኛም እሱን ለማጣራት ነው ደውለውለታል ወይ ተገናኝተዋል ወይ ለማለት ያህል ነው እንትን ያደረግነው። እኔ አላገኘሁትም ማለት በቃ እሺ፣ ለእኔም አልነገረኝም፣ አልሰማሁም። አሁን ከእናንተ ነው አዲስ መረጃ የምሰማው። መልካም፣ ችግር የለውም። በቃ እንትን እንላለን። እሺ ወይኔም አጣራለሁ። በቃ በዚሁ ስልክ ይደውሉልኝ፣ ችግር የለውም። እኔም የእርስዎን ስልክ ይዛለሁ። በዚሁ ስልክ ይደውሉልኝ መረጃ ካለዎት። ልቦች ላይ ፍጹም እንደማለው ጥሩ። እሺ እሱ ችግር የለውም። በሬዲዮም ላይ ቢደውሉ ያገኙናል፣ እኔንም ያገኙኛል። እኔ ተስፋ ይባላለሁ። ችግር የለውም። መረጃውን አሁን ባለፈው ስራን ቆሟል፣ ጦርነትም አለ፣ እመጣለሁ
ልበጣ እችላለሁ ብሎኛ መረጃ የወሰደ ትላንት ግባ መግባቱንም ምንም አላወኩም። እኔም ደግሞ የበረሃ ሹፌር ስለሆንኩ ተሽከርካሪ ነኝ እኔ። ፍሬዎት ልጆት ናት ቁጥር የሰጠችን ፍሬዎት አልነገረችውትም ወይ በላቸው። ፍሬዎት የምትባል ልጅ አለዎት? እህታቸው ናት ፍሬዎት። እህታቸው የእሷ አክስት። አዎ የእሷ አክስት የሀብታሙ አክስት የእሳቸው እህት ፍሬዎት። ሰምተዋል? አቤት ሰምተዋል? አልገባኝም። ጠዋት ይደውሉልኝ። እሺ ጥሩ። እሺ ልባቸውንም አሳደገ ልጅ ፈልገዋል። አይ ችግር የለውም። እሺ ፍሬዎት ሲባሉ አየክ ቶሎ ብለው ጠዋት ደውሉልኝ አልገባኝም ያሉት። ፍሬዎት እህቱ የዚህ ሰውዬ እህት ፍሬዎት ዱባይ ነው ያለችው። እሷ ናት ላይቭ ገብታ ራሷ ቁጥሩን የሰጠችን እሷ ናት። እሄዳለሁ ብሎ እንደነበር በጣም ነው ያዘነችበት። እሷ ለምን እሷ ናት ዱባይ ያመጣችው ሀብታሙን ወንድሟን ሳይነግራት እንደዚህ ዘርፎ ሲሄድ በጣም አፍራበታለች። በወንድሟ በጣም አዝናበታለች። እሷ ናት ቁጥራቸውንም አድራሻም ሁሉ ነገር የሰጠችን። ስለዚህ እህቱ የገዛ እህቱን እንዴት አያውቅም ፍሬዎት